ሰላም ይስጥልን ውድ የጂ7 ፎሬክስ አካዳሚ ቤተሰቦች እንዴት ናችሁ? ስለ ፎሬክስ አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ ፎሬክስ ትሬደር ለመጀመር ያሰባችሁ ጀማሪዎች የሚሆን ምርጥ ርዕስ ይዤላችሁ መጥቻለሁ። የምናየው ኤክስነስ የሚለውን ብሮከር ነው። የተለያዩ ብሮከሮች አሉ ዓለም ዙሪያ። በብዛት በእኛ በኢትዮጵያ የሚታወቀው ኤክስነስ ነው። ሌሎችም እንደነ ፔፐርስቶን የሚባሉ አሉ። ዩዘር ፍሬንድሊ የሆነ ግን ለኛ ለኢትዮጵያውያን ኤክስነስ ስለሆነ ስለሱ እንዴት መክፈት እንደምትችሉና አጠቃቀሙ እንዴት እንደሆነ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ ጉግል ላይ exness.com ብለን ሰርች እናደርጋለን። ክሊክ እናደርገዋለን። ይሄው እንደምታዩት exness.com የሚለውን ክሊክ ካደረግን በኋላ ፊት ለፊት የሚታየን ይሄ ይመስላል። ከታች ሬጅስትረር የሚል አለ፣ ፍሪ ዴሞ የሚልም አለ፣ ከላይም አለ ሬጅስትረር የሚል አለ፣ ሳይን ኢንም አለ። ስለዚህ እኛ የምንጠቀመው እዚህ አካውንት ካለን ሳይን ኢን ብለን ነው የምንገባው ክሊክ የምናደርገው። ነገር ግን ገና ያልከፈትን ከሆነን ሬጅስተር ብለንም መግባት እንችላለን። ትራይ ፍሪ ዴሞ የሚለውን ክሊክ ማድረግ እንችላለን። ሁለቱ ተመሳሳይ አውትፊት ነው የሚያሳየን። ስለዚህ ሬጅስትረር የሚለውን ክሊክ ስናደርግ እንደምታዩት ክሬት አን አካውንት የሚል አለ። ይሄኛው ደግሞ ሳይን ኢን የሚለውን ቅድም እንደነገርኳችሁ አካውንት ካለን ከዚህ በፊት ነው። ስለዚህ ክሬት አን አካውንት የሚለውን ኢሜይላችንን እናስገባለን። ኢሜይል ካስገባን በኋላ ፓስዋርድ እንሰጠዋለን። ከዛ በኋላ ወደ ኢሜይላችን ኮድ ይልክልናል። ኮዱ አስገብተን እንቀጥላለን። እኔ እዚህ አቆመዋለሁ፣ ምክንያቱ የኔ ኢሜይል ኦልሬዲ ዩዝድ ስለሆነ ቀጥታ ወደ ዳሽቦርዱ ነው የሚሄደው። እናንተ ግን ኮዳችሁ ካስገባችሁ የሚጠይቃችሁ የተወሰነ ጥያቄ አለ። ስራችሁ ለምን እንደምትፈልጉት እንደዚህ ነገሮች ይጠይቃችኋል። እሱ ከጨረሳችሁ በኋላ ዳሽቦርዳችን የሚያሳየን እንደዚህ ነው። ኤክስነስ አካውንት ከፍተን ስናየው ይህን ይመስላል። የመጀመሪያው በኤክስነስ ፕላትፎርም በግራ በኩል ያሉ ዝርዝሮች አሉ። እነዚህ ናቸው። ትሬዲንግ፣ ፔመንት፣ ዋሌት ዝርዝሮች አሉት። እነሱ ዲቴይል እናያቸዋለን። ፊት ለፊት ማይ አካውንት ከሚለውን ሪል የሚል አለ። ሪል አካውንት የራሳችሁ ገንዘብ ገቢ የምታደርጉበት ትሬድ የምታደርጉበት ነው። ዴሞ የሚልም አለ። ዴሞ ማለት መለማመጃ ነው። እኛ ትክክለኛ ገንዘባችን አስገብተን ወደ ትሬድ ከመግባታችን በፊት ትሬዲንግ እንዴት እንደሆነ እንድንለማመድበት የሚሰጠን መለማመጃ ነው። እዚህ ባላንሳችሁ ያሳያችኋል። የሁለት ባላንስ ነው የሚያሳየን። ዴሞ ካደረግነው የዴሞ ያሳየናል። ሪል ካደረግነው ደግሞ የሪልም ያሳየናል ማለት ነው። እዚህ ከላይ ያለውን ቋንቋ ምን እንደምንፈልግ እንድንመርጥ ይረዳናል። እዚህ ቀጥሎ ማወቅ የምንፈልጋቸው ወይም ማንበብ የምንፈልጋቸው ነገሮች ካስፈለጉን እዚህ እናያቸዋለን። ቱልና ሰርቪስ አሉ። የትሬዲንግ የሆኑ ነገሮች ደግሞ በዚህ በኩል አሉ። አንዱ ክሊክ እያደረግን ማንበብ እንችላለን። እዚህኛው ደግሞ ኖቲፊኬሽን እንዲደርሰን ከፈለግን እዚህኛው ኦን ኦፍ እናደርጋለን። ይሄኛው ደግሞ ኤሪያው ነው። ይሄኛው እንዲመጣልን ወይም ወደ ትሬድ እንድንገባ የሚረዳን አማራጮች ናቸው። ይሄኛው የራሳችን ፕሮፋይል ነው። እዚህ ኢሜይላችንና ስማችንን ያመጣልናል። እዚህ ወደ ዋናው ዝርዝሮች ስንሄድ ትሬዲንግ ላይ ማይ አካውንት የሚላለ። ማይ አካውንት ማለት የኛ አካውንት የምንጠቀምበት ነው። እኛ ትሬድ የምናደርግበት ገንዘባችን የሚያሳየን ማይ አካውንት ነው። ቀጥሎ ፐርፎርማንስ የሚላለ። ፐርፎርማንስ ማለት ደግሞ ብቃታችን ምን ይመስላል የሚለውን እዚህ እናያለን ማለት ነው። ሂስትሪ ደግሞ ከዚህ በፊት ትሬድ ያደረግናቸውን ሂስትሪዎች ያሳየናል። እኔ ትሬድ ስላላደረግኩ አያሳየኝም። ቀጥሎ ዲቪደንድ አለ። ቀጥሎ ኤክስነስ ተርሚናል ማለት ወደ ባይ ኤንድ ሴል ወደምንልበት የሚወስደን ማለት ነው። ኤክስነስ ተርሚናል አካውንት ስለሌለን ነው የማይከፍትልን። ክሬት ካደረግን በኋላ ክሊክ አድርገን እንዴት እንደምንሄድ ያሳየናል። ቀጥሎ ፔመንትስ ኤንድ ዋሌት የሚል አለ። በአካውንታችን ያለውን ምን ያህልና እንዲሁም ያስገባነውን የሚያሳይ ነው። እዚህኛው ደግሞ አናላይሲስ የምንሰራበት አለ። ማርኬት ኒውስ ካለ ምንድነው ኢኮኖሚክ ካላንደር የሚሉትን እዚህ ቼክ ማድረግ እንችላለን። ኮፒ ትሬድ ማስደረግም ከፈለግን እንዲሁም ኮፒ ማድረግ ከፈለግን እዚህ ላይ ገብተን ነው። ከዛ ሳፖርት ስላለ ይሄኛው ደግሞ ያው ሳፖርት ከፈለግን ነው። ከዛ ሴቲንግ ላይ አለ። ሴቲንግ ላይ ፕሮፋይላችን እዚህ ቼክ እናደርጋለን የምናሟላቸው። አሁን ፕሮፋይላችን እዚህ ክሊክ ስናደርገው ፐርሰናል ዲቴይላችን ይሄ ያሳየናል። ስማችን እዚህ ቬሪፋይድ ብሎ ያሳየናል። ስለዚህ ቬሪፋይ ማስደረግ አለብን ትሬድ ከመጀመራችን በፊት። እነዚህ ትሬዲንግ ተርሚናል ነው።
ኤክስነስ ደስ የሚለው ነገር የተለያየ አማራጮች አሉት ትሬድ የምናደርግበት። ከነዚህ ኤሚት5 አካውንት የሚላለ በኤክስነስ ተርሚናል ሆኖ መቀጠል እንችላለን። ኤሚት4 አካውንት ያው በብዛት ለኛ አይሆንም፣ ግን ያው ይሄን መጠቀም ትችላላችሁ እንደ አማራጭ። ይሄኛው ኤክስነስ ተርሚናል የራሱ አካውንት ነው፣ በኤክስነስ ብቻ ነው የሚሰራው። ይሄኛው ምርጥ ነው። ስለዚህ የራሱ ስላለው በብዛት ኤክስነስ ተርሚናል ነው የምንጠቀመው፣ ግን እንዴት እንደሚቀየር አሳያችኋለሁ። የኔ ባይ ዲፎልት ኤክስነስ ተርሚናል ስለመረጥኩት ነው እንደዚህ ሆነው። እናንተ ግን መቀየር ከፈለጋችሁ ኤሚት5 ማድረግ ከፈለጋችሁ ቼንጅ የምትለውን ክሊክ አድርጋችሁ ኤሚት5 ትሬድ ክሊክ አድርጋችሁ ሴት ተርሚናል ትሉታላችሁ። ቀጥታ ወደ ኤሚት5 ነው የሚወስደን። ቀጣይ አሳያችኋለሁ እንዴት እንደሆነ። ሌላ ዲፖዚት የሚላለ ዲፖዚት የሚለውን ክሊክ ስናደርግ ተለያየ ይመጣል። ያው ባንክ ካርድ ለሌሎች ሀገሮች የሚሆን ከአካውንታቸው በካርድ የሚከፍሉት ነው። ባይናንስ ፔይ የሚላለ፣ ቢትኮይን የሚላለ፣ ቴረም የሚላለ እነዚህ የተለያዩ አይነት የክሪፕቶዎች አሉ። እኛ አሁን ይሄው መምረጥ የምንችለው ይችኛው USDT BP የምትለውን ክሊክ ስናደርግ ሴት አፕ ዩር ክሪፕቶ ፔመንት ስታርት የሚለውን ክሊክ ስናደርግ ይቀጥላል። ይሄው አድሬስ ይሰጠናል ማለት ነው። ኮፒ ስንለው ይሄኛው ነው ኮፒ። ካልሆነም ስካን ማድረግ ከፈለግን በዚህኛው ስካን እናደርገዋለን። ከዛ ባይናንስ ላይ ከፈለኩ ፔስት ባደርገውም ስካን ባደርገውም ይሄኛው ገቢ ማድረግ እንችላለን ማለት ነው። ስለዚህ አድሬስ ኮፒ አድርገን መሄድ እንችላለን። ቀጥለን ወደ ማይ አካውንት እንመጣና ዴሞ አካውንት ክሬት እናድርግ። አሁን ዴሞ አካውንት ክሬት ስናደርግ እዚች ያለች ኦፕን አካውንት ክሊክ እናደርግና እዚህ የተለያዩ አማራጮች አሉ። ያው የኛ ዴሞ ስለሆነ ስታንዳርድ አድርገን መቀጠል እንችላለን። የተለያዩ አሉ፣ ግን ሪል ገንዘብ ስታስገቡ አማውንቱም ምን ያህል ማስገባት እንዳለባቸው ይሄው በዚህ በኩል ያሳያቸዋል። ስፒሪት ደግሞ ምን ያህል እንደምትከፍሉ ይሄ ስፒሪት ከዚህ በፊት አይተነዋል። ኦኮሩ የምትከፍሉት ነው። ለኛ ያው ገና ጀማሪዎች ስለሆንን ስታንዳርድ የሚለው ክሊክ እናደርግና ኮንቲኒው እንለዋለን። ያው ካረንሲ የሚላል ይሄ ካረንሲ ማለት በምን ገንዘብ ነው ገቢ የምታደርጉት ነው። በዶላር ይሁን ኔክስት ስታርቲንግ ባላንስ አለ። ያው መነሻ ነው። የመነሻ ገንዘብ ባይ ዲፎልት 500 ነው የሚያመጣው። እኛ የፈለግነው ማስገባት ይችላለን፣ ግን አነስ ያለ ቢሆን ይመረጣል። ዝም ብዬ ለማሳየት ስለሆነ 1000 ላድርገውና ቀጥላለን። እናንተም ፈለጋችሁ መጻፍ ትችላላችሁ። ኔክስት ኒክኔም ስታንዳርድ ይላል። እሺ እኔ ቴስት ልበለው። ፈለጋችሁ የራሳችሁ ስም መጻፍ ትችላላችሁ። ቀጥሎ እዚህ ለቨሬጅ የሚላለ። ለቨሬጅ ማለት ደግሞ ያው ከዚህ በፊት እንዳሳየዋችሁ ብሮከሩ ለኛ የሚያበድረን ገንዘብ ማለት ነው። በአንዷ 2000 አበድርሃለሁ እያለ ነው ባይ ዲፎልት፣ ግን እኔ ማስተካከል አለብን። እኔ በአንዷ 100 አድርግልኝ ብየዋለሁ። መካከለኛ ብትመርጡ ጥሩ ነው። ከዛ ትሬድ ታደርግበት ኤክስነስ የራሱ ነው ወይንስ ሜታ ትሬድ 5 ነው ሜታ ትሬድ 4 ነው? ለአሁኑ እስቲ ኤክስነስ የሚለውን ነውና በኤክስነስ እንቀጥላለን። ክሬት አደረገልኝ አካውንቱ ዴሞ ይላል። ኤክስነስ ነው ስታንዳርዱ ይላል። ይሄ ቴስት ነው ኔሙ። ቀጥሎ እንደምታዩት እዚህ ሳፖርት አሉ። ክሊክ ካደረጋችሁ እዚህ ክሊክ ስታደርጉት ሳፖርት የሚያደርጉ ቦታ አላቸው። ከፈለጋችሁም ሰው አገናኘኝ ካላችሁትም ያገናኛችኋል። አሪፍ ነው፣ ሳፖርታቸው ቆንጆ ነው። ያልገባችሁ ነገር ካለም እነሱ መጠየቅ ትችላላችሁ ማለት ነው። ስለዚህ አካውንታችን ክሬት ካደረግን በኋላ ዋናው ያለው እዚህ ነው። ኤዲት ማድረግ እንችላለን። ባላንሳችን እንዴት ነው ኤዲት ማድረግ የምንችለው? እዚች ላይ ያለች ለቨሬጁ አጀስት ማድረግ ከፈለግን ይሄው ክሊክ አድርገን ቅድም 1 ለ100 ነበር፣ አሁን 1 ለ200 ማድረግ ይችላል። ሴቭ ማለት ነው የሚጠበቅብኝ። ባላንስ ሴት ማድረግ ይችላል። 1000 ይላል 800 ማድረግ ይችላል። 800 አድርጌ ሴቭ አደርገዋለሁ። ሪፍሬሽ ሳደርገው ባላንሱ ይሄው 800 ሆኖ መጣ። ሌላ አድ ኦር ኤዲት ኒክኔም ስማችን ቅድም ያልነውን ወይም መጨመር ከፈለግን እዚህ መጨመር ወይም ደግሞ ማስተካከል ከፈለግን እናስተካክላለን። ቀጥሎ አካውንት ኢንፎርሜሽን ነው። ስለ ኢንፎርሜሽኑ ነው። ኒክኔሙ ቴስት ነው። ታይፕ ስታንዳርድ ነው። እነዚህ ዝርዝሮች አሉት ማለት ነው። ከዛ ቀጥሎ አርቻይቭ ይላል። ያው ዲሊት ማለት ነው። አርቻይቭ ክሊክ ካረጋችሁ ይጠፋል አማውንቱ። ሌላ አካውንት ክሬት ማድረግ ትችላላችሁ። እዚህ ኒው ማለትም ያው አዲስ ያላችሁ አካውንት ነው። ይሄኛው ቪው ነው ምን አይነት እንደሆነ። ይሄኛው እቺኛ ክሊክ ሳደርገት ያው ቪው እንደዚህ ይታያል። ይሄኛው ክሊክ ሳደርገው ግን ዲቴይሉ ያሳየኛል ማለት ነው። ስለዚህ እንደዚህ ቢሆን ይመረጣል ማለት ነው ለኛ። ስለዚህ የኤክስነስ ፊት ለፊት ያሉ ዳሽቦርዶች እነዚህ ናቸው። ከዚህ ቀጥሎ ግን ትሬድ ወደ ማድረግ ወደ ዋናው እንገባለን። ከፈለግን ይሄኛው ክሊክ አድርገን ትሬድ ማለት እንችላለን። ከፈለግንም ቅድም እንዳልኳችሁ እዚህ ኤክስነስ ተርሚናል የሚላለ ክሊክ ማድረግ እንችላለን። ከፈለግንም ቀጥታ እዚች ያለቻች 9 ዶት ያላት ክሊክ አድርገን ኤክስነስ ተርሚናል የሚለውን ክሊክ ማድረግ እንችላለን። ስለዚህ ይሄው እንዳያችሁት በሶስቱ ተመሳሳይ ነው የሚከፍትልን። እንግዲህ
ዌልካም ቱ ዋርዞን ይላል። እዚህ እንግዲህ ያው ወደ ጦርነት ሜዳ ገብታችኋል ማለት ነው። አጋጣሚ ሆኖ ዛሬ በቅዳሜ ቀን ስለሆነ የቀረጽኩት ትሬድ የሚደረጉ ካረንሲ ቢትኮይን ብቻ ነው ያለው፣ ያው ክሪፕቶ ነው ያለው። ለትምህርት ስለሚሆነን ይሄኛው ችግር የለውም በዚህኛው ብንቀጥል። ስለዚህ ከላይ ያሉ ቢትኮይን ይላል፣ ይሄኛው ኢቴሪየም ነው፣ ክሪፕቶ ካረንሲ ናቸው። ቀጥሎ እዚህ የምንፈልገውን ካለ አድ ማድረግ እንችላለን። እዚህ ላይ የፈለግነውን ያው የኔ እነዚህ ፋቮራይት ስላደረኳቸው ነው ባይ ዲፎልት የሚመጡ፣ የእናንተ ግን በብዛት አሉ። እዚህም ፋቮራይት ስለመረጥኩት ነው። ሞስት ትሬድድ የሚለው መምረጥ ትችላላችሁ። በብዛት ትሬድ የሚደረጉ ምንድናቸው፣ ቶፕ ሙቨርስ የሚለው በቃ በዚህኛው እንደዚህ እናንተ በፈለጋችሁት እዚህ ማግኘት ትችላላችሁ። ክሪፕቶቹ ኢንዲስስ እንደነ ናስዳቅ አይነቶች የተለያዩ ሀገራት ኢንዲስስ ታገኛላችሁ። ለዚህ ኤነርጂን እንደነ ኦይል ታገኛላችሁ። ስለዚህ የኔ ፋቮራይት ያልኳቸው እነዚህ ናቸው። በፋቮራይት ቀጥላለሁ። አድ እያደረግን የምንፈልገውን አሁን ጽፈንም ክሊክ ማድረግ እንችላለን። ለምሳሌ ዩሮ ከዩኤስዲ ስንል ይኸው መጣ። ክሊክ ስናደርገው ራሱ ይኸው መጣ፣ የኛው ይመጣል ማለት ነው እንደዚህ። ስለዚህ የምንፈልገውን እዚህ ሰርች እያደረግን መጨመር እንችላለን ማለት ነው። ካልሆነ ደግሞ እዚህ ያለ በግራ በኩል ያለውን ኢንስትሩመንትስ የሚለውን አለ፣ ክሊክ ስናደርገው እዚህ የተለያዩ አሉ። እዚህ ሰርች አድርገንም መቀጠል እንችላለን ማለት ነው። እዚህ ለምሳሌ ጎልድ እና ዶላር ብለን ክሊክ ስናደርግ እዚህ ያሳያል። ያው ይሄ የሚያሳየው ቅዳሜ ነው እንዳልኳችሁ ዝግ ነው ማርኬቱ ማለት ነው። የኛው ግን ፍሪ ነው፣ ክሪፕቶ ስለሆነ ትሬድ ማድረግ ይቻላል። ግን ያው ቅዳሜና እሁድ ትሬድ ባታደርጉ እመርጣለሁ። ከዚህ በፊት በሰራሁት ቪዲዮ ነግሬያቸዋለሁ፣ ብዙም አይደለም። ቀጥሎ እዚህ ቱሎች አሉ ማለት እኛ የምንጠቀማቸው ቻርታችን አናላይሲስ የምናደርጋቸውን፣ በዚህ በኩል ደግሞ ተመሳሳይ እዚህ የሚያግዙንም ቻርቶች የምናይበት ቱሎች አሉ። ስለዚህ ከላይ ያሉን ስንጀምር አንደኛ እዚህ ታይሙ ነው። አሁን ይሄ ቻርት የምናየው ይሄ ካንድሉ የምናየው በአንድ ሚኒት ካንድል ነው። ይሄኛው 1 ሚኒት ነው። እኛ ከዚች ጫፍ እስቲ ትልቅ ሆኖ እንዲታያችሁ ከፈለጋችሁ ማውዛችሁ ወደፊትና ወደ ኋላ ስክሮል ስታደርጉት ይኸው ያሳያል። እቺ ካንድል ከዚህ ተከፍታ ወደ ታች ስለሆነ የወረደው 1 ሚኒት ናት። ቀጥሎ እዚህ የተለያዩ አሉ። 2 ማድረግ እንችላለን፣ 3 ማድረግ እንችላለን፣ 10 ማድረግ እንችላለን። ይለያያል እንዳያችሁት ነው። 15 ስታደርጉትም ይለያያል። ቅርጹም እንዴት እንደሆነ ይለያያል። 30 ስናደርገው እንደዚህ ነው። እንደዚህ እስከ 4 አወራውን 4 ሰዓት ስናደርገው ይሄን ይመስላል ማለት ነው። ስለዚህ ታይሙ እዚህ መቀያየር እንችላለን ማለት ነው እኛ በፈለግ ነው። ከዛ ቀጥሎ ካንድሎች ናቸው። ይሄ ቻርቱ ይሄ የሚታየን ነው። ባር ከሆነ እንደዚህ ይሆናል ቪው። ካንድልስ ከሆነ ደግሞ ይሄው እንደዛ ሃሎ ካንድል ተመሳሳይ ከለሩ ነው። ግማሹ ሙሉ ግማሹ ባዶ አድርጎ እንደዚህ ያሳየናል። ቮሉም ካንድል ከሆነ ደግሞ ቮሉማቸው በስፋት ያሰፋቸዋል። አይ ትንሽ ቮሉም ከሆነ ሾጣጣ ያደርገዋል። ትልቅ ቮሉም ከሆነ ደግሞ ሰፊ ያደርገዋል። እነዚህ የተለያዩ ናቸው። ላይን ካደረግነውም ላይን አለ ይሄኛው ነው። ስለዚህ እዚህ ላይ መታችሁ አሪፍ የሆነ ካንድል ስለሆነ ካንድል ታደርጉታላችሁ። ቀጥሎ ኢንዲኬተሮች አሉ። ኢንዲኬተሮች ማለት ገበያው ወዴት እንደሚሄድ የሚጠቁምልን ነው። የተለያዩ አይነት ኢንዲኬተሮች አሉ። ቴክስነስ ደስ የሚለው ፋቮራይት ማድረግ ትችላላችሁ። ፊት ለፊት ያለችውን ኮከብ ክሊክ ስታደርጉት ፋቮራይት ይሆናል። አንድ ፋቮራይት ማድረግ ከፈለጋችሁ መልሳችሁ ክሊክ ማድረግ ትችላላችሁ። ስለዚህ የምትፈልጉትን አይነት ኢንዲኬተሮች አሉ። ስለ ኢንዲኬተሮች ሌላ ቪዲዮ ሰራላችኋለሁ። ነገር ግን ኢንዲኬተር ማለት ገበያው ወዴት እንደሚሄድ ጠቋሚ ወይም አመላካች ኢንስትሩመንት ናቸው። ቀጥሎ ኢንዲኬተር ቴምፕሌት ማለት እኛ ለብቻችን ሰርተን የምናስቀምጠው ነው። ይህን ያህል ብዙ አስፈላጊ አይደለም። እችኛዋ ወደ ኋላ የምትመልስልን ነው። ከዚህ በፊት ትሬድ የተደረገውን ባክ ቴስት አድርጉ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ወደ ኋላ ዙረን ክሊክ አድርገን እዚህ እንቁረጠው ካልን አሁን ይህቺ ላይኗ ታሳየናለች። ክሊክ ስናደርገው ቆርጦ ያሳየናል። አሁን ይኸው አያችሁት። አሁን እንዴት እንደሄደ ለማየት ከፈለግን እቺ መሀል ላይ ያለችው ይኸው እንደዚህ ያሳየናል ማለት ነው። ክሊክ እያደረግን ስንሄድ እንዴት እንደነበረ ፕራይሱ ያሳየናል። ይሄኛው ባክ ቴስት ነው። ይሄኛውም ወደፊት አንዱና ዱ ነው። ይሄኛው ወደ ኋላ ይሄድንበት እንድንመለስ ይኸው ላይን ያደረገ ነው ይመልሰናል። ወደ አሁን ወዳለው መመለስ ከፈለግን ደግሞ ይሄኛው ክሊክ ማድረግ እንችላለን ማለት ነው። ከዛ ስክሪንሺት ከፈለግን ነው ክሊክ ስናደርገው ስክሪንሺት ያሳየናል። ዳውንሎድ ኢሜጅ ይሁንላችሁ ወይም ኮፒ ታደርጉታላችሁ ይላል። ዳውንሎድ እንዲሆንልን ከፈለግን ዳውንሎድ የሚለውን ክሊክ እናደርገዋለን። ኮፒ አድርገን ፔስት ማድረግ ከፈለግን ደግሞ ኮፒ የሚለውን ክሊክ ማድረግ እንችላለን። ይሄኛው ስክሪኑ ሰፋ ብሎ እንዲታየን ማድረጊያ ነው። ክሊክ ስናደርገው ስክሪኑ ሰፊ ሆኖ ይታየናል። ስክሪኑ ይሄው ሰፊ ሆኖ እንዲታየን እሱ ክሊክ ማድረግ እንችላለን። ወደ ነበረበት ለመመለስ ደግሞ ስክሪኑ እቺ ፉል ስክሪን የምትለዋን ክሊክ እናረጋታለን። ይሄው ወደ ነበረበት ይመለሳል ማለት ነው። እሺ ቢትኮይን ላድርገውና ይሄኛው አሁን ሴል ማድረግ ወደ ታች ይሄዳል። አሁን አጋጣሚ ገበያውም ወደ ታች እየወረደ ነው ያለው። ወደ ታች ይሄዳል ብለን ካሰብን እቺ ሴል የምትለውን ክሊክ እናደርግና ምንፈልገውን
ሎት ሳይዝ ወይም ደግሞ መጠን እዚህ እናስገባለን። ቲፒያችን ወይም ደግሞ ትርፋችን ቁጥር እዚህ እናስገባለን። ሴል ከሆነ ትርፋችን እዚህ ይሆን ብለን ካሰብን እዚህ ይሆናል። ትሬድ ፓራሜትሮች ይባላሉ እነዚህ። ስቶፕ ሎሳችን ደግሞ ያው ስቶፕ ሎስም ከዚህ ወደ ላይ የሚሄድ ከሆነ አስወጣኝ፣ ወደ ታች ነው የገመት፣ ወደ ላይ የሚሄድ ከሆነ አስወጣኝ። ስለዚህ ኮንፊርም ሴል የሚለውን 001 ያው አማውንቱ እዚህ መጠኑ እናንተ የፈለጋችሁት ማስገባት ትችላላችሁ። እንደየ ባላንሳችሁ ነው የሚሆነው። አሁን ይሄኛው ለምሳሌ 0.6 ማለት ይችላል። ከዛ ኮንፊርም ስትሉት ያው ይሄዳል። እዚህ ላይ ማገኘውና ማጣውን ያሳየኛል እዚህ ማለት ነው። እኔ ወደ አሰብኩት ከሄደ ፖዚቲቭ ያሳየኛል፣ ተቃራኒ ከሄደ ደግሞ እንደዚህ በቀይ ያሳየኛል ማለት። ካንስል ማድረግ ከፈለግን ይሄኛውን ክሊክ አድርገን ካንስል ማለት እንችላለን። እዚች ያለችው ኤክስ ራሷ ላይ እዚች ላይም ኤክስ ብለን ካንስል ማድረግ እንችላለን። ይሄኛው አመንድ ማድረግ ከፈለግን ደግሞ እዚህ እንዳለው ነው ትንሽ ወደ ላይ ሳብ አድርገን ሞዲፋይ ፖዚሽን የሚለውን ክሊክ አድርገን ማስተካከል እንችላለን። ከፈለግንም እዚች ላይ ክሊክ አድርገን ይመጣል። እዚህ እንፈልገውን ማድረግ እንችላለን ማለት ነው። ቀጥሎ የማርኬት ኦርደሮች ታይፕ ኦፍ ኦርደሮች አለ። አሁን ክሊክ ሳደርገው ወዲያውን ነው ትዕዛዙ ያስተላለፈው፣ በቃ መቁጠር ነው የጀመረው። ነገር ግን ፔንዲንግ የሚባሉ አሉ። ፔንዲንግ ኦርደሮች ደግሞ እኛ በሌለንበት ሰዓት ትሬዱ እዚህ ከደረሰ እንዲጀምርልኝ ብለን ካሰብን ኦርደር አድርገን የምንተዋቸው ነው። ኦርደር ሊሚት የሚባል አለ። አሁን ሊሚት ከሆነ ሰማያዊ ከለር ይታያቸዋል ብዬ አስባለሁ። እዚህ ላይ ይሄ ፕራይስ መጥቶ እዚህ ከደረሰ እኔ አስገባኝ ማለት ነው። እዚህ ደርሶ ከተመለሰ ወደ ላይ ከሄደ ባይ ሊሚት ይባላል፣ ወደ ላይ ይሄዳል ማለት ነው። ነገር ግን እዚህም ነክቶ ከቀጠለ ወደ ታች ግን ስቶፕ ሎስ ማስቀመጥ አለብኝ። እዚህ አስወጣኝ ብዬ አስቀምጣለሁ ማለት ነው። እንዳልኳችሁ ግን እዚህ ነክቶ ወደ ላይ ከሄደ ግን ቲፒ የሚለውን እንዲነካልኝ እዚህ ላይ እንዲያስወጣኝ አደርጋለሁ ማለት ነው። እዚህ ላይ ኮንፈርም እንለዋለን ማለት ነው። በኋላ እንዲገባልን ከፈለግን ማለት ነው። መጥቶ ላይነካውም ይችላል። እዚህ ሳይደርስ ያው አሁን እንደሚመለሰው ሊመለስ ይችላል። የግድ መንካት አለበት ማለት አይደለም። ሴል ሊሚት ከሆነም ፔንዲንግ ሆኖ ሴል የሚለውን ክሊክ እናደርጋታለን። ከፕራይሱ በላይ በኩል ይሆንና የፕራይስ ወደ ታች እየሄደ ነው። ነገር ግን እዚህ ነክቶ ወደ ላይ ሳይሄድ ቀርቶ ከተመለሰ ግን እኔን አስገብተኝ ይዘይና ማለት ነው። ከቀጠለ ግን እዚህ እንዳልኳችሁ ቅድም ስቶፕ ሎስ በቃኝ ብለን የምንወጣበት ዋጋ ማስቀመጥ አለብን ማለት ነው። ሎት ሳይዙም አለ። እዚህ ኮንፊርም እናደርገዋለን። ወደ ታች ነክቶ ከወረደ አሁን እኛ ባሰብነው ከሄደልን ትርፋችንም ይዘን እንወጣለን ማለት ነው። ሁለተኛው ያለው እዚህ ሴል ስቶፕ ነው። ሴል ስቶፕ ማለት ደግሞ ይሄ ፕራይስ ወደፊት ከቀጠለ ነው። የቅድሙ ሴል ሊሚት ያልኳችሁ ያሰብነውን ቦታ ነክቶ ከተመለሰ ነው። ሴል ስቶፕ ግን ይሄ ፕራይስ ወደ ታች ከቀጠለ እኔ ይዘኝ ወረድ ነው። በቃ እኔ እፈልገዋለሁ፣ ይዘኝ ሂድ፣ አብሬ መጣለው ነው። ነገር ግን ይሄ ነክቶ ትንሽም ሄዶ ሊሆን ይችላል ከተመለሰ እኛ እንበላለን። ስለዚህ ስቶፕ ሎሳችን እዚህ ማስቀመጥ አለብን፣ ዝቅ ማድረግ አለብን። ወደ አሰብነው ከሄደ ደግሞ ትርፋችን እንድናገኝ ትንሽ ወረድ አድርገን እንደዚህ እናስቀምጣለን። ስለዚህ ይሄ ፕራይስ መጥቶ እዚህ ነክቶ ከቀጠለ ወደ ታች እኛ እናተርፋለን ማለት ነው። ባይ ስቶፕ ከሆነ ደግሞ ባይ ምለውን ክሊክ እናደርግና ወደ ላይ እየሄደ ነው። ከፕራይሱ በላይ የምናስቀምጥበት ኦርደር ታይፕ ነው። ስለዚህ ስቶፕ ኦርደር እና ሊሚት ኦርደር የሚባሉ ሁለቱ እንደዚህ ይመስላሉ። ግን እኛ የምንጠቀመው ወዲያውን ቢሆን ይመረጣል። ወደ ታች ከሆነ እየሄደ ያለው ወደ ታች ሂድልኝ ብለን ወደ ታች እናደርገዋለን። ወደ ላይ ከሆነ ደግሞ ወደ ላይ እናደርገዋለን። ቀጥሎ እዚህ ያሉ ቱሎች አሉ። ያው ቅድም እያያችሁ እንደሆነ እየጻፍኩ ነበር። የተለያዩ አሉ። እችኛው አሁን አሮናታች የምታዩት ከፈለግን እዚህ መቀየር እንችላለን። መስቀለኛ የሆነውን ይኸው ከላይም ከታች የሚያሳይን መስቀለኛ ማድረግ እንችላለን። ቀጥሎ ዶትም ማድረግ እንችላለን። በዶት መስቀለኛውም ያሉ ነው። ዶትም ማድረግ እንችላለን። ይኸው የተለያዩ አሉ። መርጣችሁ የምትፈልጉትን መጠቀም ትችላላችሁ። ቀጥሎ እዚህ የምንጠቀማቸው ሌሎች ነገሮች አሉ። ትሬንድ የሚለው አለ። ትሬንድ ክሊክ ስናደርግ ከዚህ እስከዚህ ለማስመር ስንፈልግ ትሬንድ ያሳየናል። እዚህ ላይም ዋጋው ከስንት እስከ ስንት እንዳለ ያሳየናል ማለት ነው። ሌላ ደግሞ እንደዚህ ሆሪዞንታል ማስመር ከፈለግን ክሊክ አድርገን ሆሪዞንታሉ ማስመር እንችላለን። ቨርቲካልም ካስፈለገን ቨርቲካልም እንደዚህ ክሊክ ማድረግ እንችላለን። ስለዚህ ቀላል ናቸው። ይሄኛው መጠቀም ነው። ግን እዚህ ላይ ከለሩ ማስተካከል እንችላለን። እዚህ አሁን አያችሁት ከላይ ያለውን ከለሩ ለማስተካከል ነው። አሁን ይሄኛው ሰማያዊ ነው፣ ቀይ ባደርገው ቀይ ይሆናል። እንደዚህ የፈለኩት ክሊክ ማድረግ ነው። ይሄኛው ደግሞ መስመሩ ነው። እነዚህ መስመሮች 2 ታይምስ ይሁን ወይ 1 ታይምስ 3 ታይምስ 4 ታይምስ ካረኩት ይኸው
በጣም ትልቅ ይሆናል ማለት ነው። እዚህ ቀጥላችሁም ያው ላይን ይሁንላችሁ ዳሽድ ላይን ይሁንላችሁ ዶት ይሁን ካልን ይሄው በዶት ያሳየናል ማለት ነው። ዲሊት ማድረግ ከፈለግንም ዲሊት ማድረግ እንችላለን። እዚህ ላይ መጨመር ከፈለግንም እነሱ ራሱ ማስተካከያ ናቸው። እዚህ መጨመር እንችላለን ማለት ነው። እዚህ ዲሊት ከፈለኩ ዲሊት እለዋለሁ። ይሄኛውን ክሊክ አድርጌ ዲሊት ማድረግ እችላለሁ ማለት ነው። ሌላ ግን ዲሊት ማድረግ ከፈለኩ እዚህ ላይም ገብቼ ሁሉም ዝም ብዬ ክሊክ ሳላደርግ ዲሊት ሳደርገው ይጠፋል እንደዚህ ማለት ነው። ቀጥሎ እዚህ የሚያሳየን ያው ፌቤናቺ የሚባል አለ። ፌቤናቺ ሪትሬስመንት አለ። እዚህ ክሊክ ስናደርገው የት ነው የምናስተካክለው? አሁን ራይት ክሊክ እናደርግና ሴቲንግ ላይ እንገባለን። ላይኖቹ አሉ እኛ ማንፈልጋቸው ክሊክ እያደረግን ማጥፋት። ፌቤናቺ ጥቅሙ ፈለጋ ይሄን ያህል ከግማሽ በላይ ከደረሰ ማርኬቱ ላይ ግባ ትችላላችሁ። ባጭሩ እንደዚህ መጠቀም ትችላላችሁ ማለት ነው። ስለዚህ ራይት ክሊክ እያደረግን ሴቲንግ ላይ ገብተን የምንፈልገውን አይነት ማድረግ እንችላለን። ፌቤናቺ ይመስላል። የተለያዩ አሉ። ብዙም ጥቅማቸው አይገባኝም። እኔ በጣም ብዙ አሉ፣ ግን በብዛት የምጠቀመው ይሄኛው ፌቤናቺ ሪትሬስመንት ነው የምጠቀመው። ከዛ ዝም አሉ የተለያዩ አሉ። ብዙም አስፈላጊ አይደለም ለኛ። ምንም ብታልፉትም ምንም ዲሌት ማድረግ ከፈለግን እንደዚህ ዲሌት ማድረግ እንችላለን ክሊክ እያደረግን ራሳችሁ። እዚህኛው ትንሽ የምንጠቀመው አለ ቡሩሽ ከፈለግን አሁን ለምሳሌ ቅድም እንዳያሳየው እንደዚህ መስመሩ 4 ነው የሚለው ላይን ማድረግ እችላለሁ ማጥበብ እችላለሁ። እንደዚህ መካከለኛ 2 ማድረግ እችላለሁ። እንደዚህ ከለሩን መቀየር እችላለሁ። ሁሉም እንዳለ ዲሌት ለማድረግ ግን በታች አለ ዲሌት ማድረግ ነው። የጠፋ በአንዴ ማለት ነው። እዚህ ላይ የምንጠቀመው ምን አለ ከብሩሽ ቀጥሎ ሬክታንግል ሰፖርትና ሬዚስታንስ ለማድረግ በትንሽም በትልቅም መስራት እንችላለን። ጠበብ አድርገን እንደዚህ ማድረግ እንችላለን። ከፈለግንም ሰፋ አድርገንም ሙሉ ለሙሉ እንደዚህ ማስገባት እንችላለን። ቀጥሎ ፓዝም በብዛት አይታችሁ ከሆነ ሌላ ሰዎች ምናምን ሲጠቀሙ እንደዚህ ሲያሰሙር ታዩታላችሁ። አንድ የመጀመሪያ ክሊክ ታደርጋላችሁ። ክሊክ አድርጋችሁ መሄድ ነው። ከዛ መጨረሻ ለመውጣት ከፈለጋችሁ ዳብል ክሊክ ነው የምታደርጓት። ከዛ ከፈለጋችሁም ይሄኛው ለብቻው ገንጠል አድርጋችሁ መውሰድ ትችላላችሁ ማለት ነው። እዚህ ቴክስት ነው በብዛት ያው ቴክስት ነው። አሁን ለምሳሌ ይሄኛው ሳፖርት ብዬ መጻፍ እችላለሁ። ክሊክ አደርጋለሁ። ሌላ እዚህ መጠቀም የምንፈልጋቸው ስቲከሮች ወይም ኢሞጂዎች አሉ። እዚህ ላይ ክሊክ ስናደርግ ይመጣሉ። እዚህ ያው ስክሪናችን እንደዚህ አሰማምረን ጨርሰን ጽፈን ሎክ እንዲሆን ከፈለግን ሎክ እናደርገዋለን። ሌላ ኤዲት ማድረግ አንችልም ማለት ነው። ፈለግን መክፈት እንችላለን። የሰራናቸው የጻፍናቸው ወይ ተጠቅመን እኛው ያው ቪዚብል እና ኢንቪዚብል እንዲሆን ማድረግ ነው። ሳጠፋው ይጠፋል፣ ቪዚብል ሳደርገው ደግሞ ይመጣል ማለት ነው። ሌላ ፋቨራይት ማድረግ የምንፈልገው ነው ቱል ነው። ያው ሁሌም እንድንጠቀምበት የሚጠቅመን ነው። ስለዚህ ዳሽቦርዱ ይሄ ይመስላል ማለት ነው። እዚህ ላይ ሙሉ ማወቅ አይጠበቅባችሁም። ለኛ የሚጠቅመን እዚህ ያሉ የኤክስኪዩሽን ወይም ደግሞ ትሬድ የማድረጊያ ቱሎች አሉ። እነዚህ ካየን በኋላ ቀጥሎ እዚህ ላይ አልፎ ነው ያሳየዋችሁ በብዛት የምንጠቀመው ለመጠቀም የምንችለው። ሌላ ይህን ያህል የተጋነነ የለውም። ፈለጋችሁት ካረንስ እንደዚህ እያደረጋችሁ እየመረጣችሁ ትሬድ ማድረግ ትችላላችሁ። የኤክስነስ ዲቴይል ስታዩት ይሄ ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከመጨረሻ አብራችሁን ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።